ጉዳይ ከአማራ ህዝብ አንጻር አሁንም የአማራ ጉልሃንና ልሂቃን በሰፊው እስር ቤት ነው ያሉት። አስራ አንዳችንም እየወጣን ከምንናገር በሚል ስፖክስ ፐርሰን ሰይመናል። በትጥቅ እየተፋለሙ ያሉና ኃይሎችና መንግስት ሁለቱም ቡድኖች ኃላፊነት ወስደው ይህን ሂደት በየፈለግነው ጊዜ የምናገኘው እድል አይደለም። ስለዚህ እንዲሳካ የምንፈልግ ከሆነ በዛ በኩል ጫና መደረግ መቻል አለበት። ኮሚሽኑን በግልጽ ጥሪ ማድረግ መቻል አለበት በይፋ አሁንም ቢሆን። ያን ካላረግነ ውሃ ቀዳ ውሃ መልስ አይነት ምንም ትርጉም ያለው ውጤት ማያመጣ ሂደት ይሆንብናል የሚል ስጋት አለ። ሁለተኛው ክራይቴሪያችን ግልጽና የጋራ ግብ ላይ አሁንም በግልጽ የተለየ ግብና ዓላማው ላይ ትንሽ በልጅ ያረገ ይመስለኛል። ሞር የህዝባዊ ውይይት አይነት እንጂ ትርጉም ባለው ደረጃ መሰረታዊ በሚባሉ ጉዳዮች ላይ ያሉንን በስርዓተ መንግስት አወቃቀር፣ በህገ መንግስት፣ በትምህርትና ምልክቶች፣ በታሪክ በእነዚህ ዙሪያ ፎከስድ የሆነ ዓላማ እንዲኖረው የማድረግ ላይ ትንሽ ኮንቨርጀንስ የሚፈልግ ይመስለኛል። ትንሽ ማጥበብ፣ ማተኮር፣ ግቦቹን እንደገና ሪዲፋይን የማድረግ ነገር ያለው ይመስለኛልና እሱ ቢታሰብበት ለማለት ነው። ሶስተኛው ጉዳይ የፖለቲካ ፍላጎትና ቁርጠኝነት ማነስ አለ ብለን እናስባለን። በስልጣን ላይ ባለው አካልም ሆነ በተቃዋሚዎች ዘንድ ያሉ ችግሮችን በሰላማዊ መንገድ የመፍታት ቁርጠኝነት ችግር አያለሁ እኔ። ኦኬ ያለው የፖለቲካ ዲፈረንሶች በፖለቲካ ትግል የሚፈቱ ችግሮች ወደፊት ፋይት የሚደረግባቸው ናቸው፣ ግልጽ ነው። ነገር ግን በተለይ በገዢው መንግስት በኩል ጉዳዮችን በጦርነትም የመፍታት እንደገና ደግሞ ለድርድር ኮሚትድ ነኝ ብሎ ለሰላማዊ የውይይትና የምክክር ሂደት ኮሚትድ ነኝ ብሎ ሁለቱንም የማጣቀስ ችግር አያለው። ስለዚህ ቁርጠኝነቱ ያስፈልገናል። በተቃዋሚውም በኩል ቢሆን እኛ አትሊስት የሄድንበት መንገድ ከመጀመሪያው መቃወም አልፈለግም። ችግሮችንም ነቅሰን እያሳየን በሂደት የሚሳካበት እድል ካለ እንሞክር ብለን ነው የሄድነው። ያ ቁርጠኝነት ያስፈልገናል ብለን እናስባለን። አራተኛውና መሰረታዊ ጉዳይ የሰላም የጸጥታና የተረጋጋ ሁኔታ አለመኖር። እንደዚህ አይነት አገራዊ ምክክር ሂደቶች የደህንነት ዋስትና መኖርን ይፈልጋሉ። ዜጎች ደህንነታቸው ተጠብቆ ከቦታ ቦታ ተንቀሳቅሰው በምክክር ሂደት ውስጥ የመሳተፍ አካላዊ ደህንነታቸው የተጠበቀ የመሆን ፕላስ በምክክር ሂደት ውስጥ በሚያነሱት ሀሳብም ሪትሪቢዩሽን እንደማይገጥማቸው በቀል እንዳይገጥማቸው ሊያደርግ የሚችል አስተማማኝ የሰላም የጸጥታ ሁኔታ አስፈላጊ ነው። አሁን ባለው ሁኔታ ነው አማራ ክልል ህዝቡ ከፍተኛ ትራውማ ውስጥ ገብቷል። ባለፉት 4 ዓመታት ውስጥ ከጦርነት ያላገገመ በላይ ጦርነት እየተካሄደበት ያለ ህዝብ ነው። የጦርነት ትራውማ አለ። ከክልል ውጭ ያለው አማራ ደግሞ ባለፉት 6 ዓመታት እስከ ዛሬም ድረስ ባላቆመ መንገድ የማንነት ተኮር ጥቃት ተጠቂ ሆኗል። ስለዚህ በዚህ ሁኔታ ህዝባችን ስኬርድ ሳይሆን ሳይፈራ ወደፊት በሚፈልገው አገራዊ ጉዳዮች ላይ ሐሳቡን የሚገልጽበት አስቻይ ሁኔታ አለ ብዬ አላስብም። ስለዚህ ይህንም አሁንም ቢሆን ወደፊት መሄድ የሚያስፈልግ ከሆነ ቆም ብሎ ማስተካከል፣ ከክልል ውጭ ያሉ ማይኖሪቲስ ተገቢ ፕሮቴክሽን የመስጠት እና እየተካሄዱ ያሉ ግጭቶችንም የማስቆም ጦርነቶችንም የማስቆም አጠቃላይ ፍርሃት፣ መጠራጠር፣ በቅን ህሊና ለመመካከር አስቻይ ያልሆኑ ሁኔታዎችንም እሱን ማስተካከል ከሌለ አሁንም የተለየ ውጤት አልጠብቅም እኔ። በመጨረሻ በህዝባዊ ድጋፍና ቅቡልነቱ ላይ ምን ያክል ህዝብ
አሁን ሂደቱን ሌጂትሜት ነው ብሎ ያምነዋል። እሱንም በደንብ ብንገመግመው ደስ ይለኛል። ለደረቅ ፕሮፓጋንዳ ሲባል ህዝቡ እንዳይኑ ብለን ነው የሚጠብቀው ምናምን ልንል እንችላለን። ግን ደግሞ ሰፊ የትረስት ዴፊሲት እንዳለ ደግሞ መካድ የለብን። ዋነኝነትም ብልጽግና የሆነ የፖለቲካ ዓላማውን ለማሳካት የሚጠቀምበት በግልጽ እንደሚባለው ላንሳው ከጠቅላይ ሚኒስትር ወደ ከፓርላሜንታሪ ወደ ፕሬዚደንሻል ሲስተም ማድረግ የሚፈልገውን ሽግግር ማሳኪያ ኢንስትሩመንት ነው ተብሎ ይነሳል በህዝቡ ዘንድ። ስለዚህ ያንንም በደንብ አድሬስ ማድረግ መቻል አለብን ነው። በአጠቃላይ እኔ እነዚህ ነገሮች ላይ ዲፊሲት ስላለ ሪኢንቬንቲንግ ዘ ዊል ያስፈልጋል ብዬ አስባለሁ። ሙቪንግ ፎርዋርድ ወደፊት በጓዝ ካሰብነ እነዚህ ችግሮች በደንብ መርምረን አድሬስ ማድረግ መቻል አለብን። አብሮ ግን ደግሞ ማይነር ሊባሉ የሚችሉ ነጥቦችን እንዲሁ ማንሳት ፈልጋለሁ። አንደኛው ጉዳይ ከአማራ ህዝብ አንጻር አሁንም የአማራ ጉልሃንና ልሂቃን በሰፊው እስር ቤት ነው ያሉት። የፖለቲካ ፓርቲ መሪዎች፣ የፓርላማ አባላት፣ የአዲስ አበባ ምክር ቤት አባላት፣ የአማራ ክልል ምክር ቤት አባላት፣ ጋዜጠኞች፣ ፕሮፌሰሮች፣ ምሁራን፣ ሴቶች፣ ወጣቶች፣ ባለሀብቶች በሰፊው ታስረዋል። አንድ ህዝብ ልሂቃኑ ታስረውበት ኢፌክቲቭ በሆነ መንገድ ሊሳተፍ አይችልም በእነዚህ አይነት ፕሮሰስ እና እሱ መፍትሄ እንዲሰጠው ለመንግስትም ለኮሚሽኑም አሁንም ጥሪ ማድረግ ፈልጋለሁ። በመጨረሻ ፕሮፌሰር መስፍን እርስዎ የአእምሮ ሐኪም ነዎት። የትራውማን ጉዳይ በመቶ ሺዎች ቤቶች ፈርሶባቸው ባለፉት ዓመታት በጦርነት በመፈናቀል በማንነት ተኮር ጥቃት ትራውማታይዝድ የሆኑ ማህበረሰቦችን በልዩ ሁኔታ የእነሱን ችግሮች አድሬስ በሚያደርግ መንገድ ስራዎች መሰራት አለባቸው ብዬ አስባለሁ እና ይህ ያለ እኔ ምንም ፍረጃ ሊመጣ ይችላል። ተሳስቼም ስኬታማ ቢሆን ደስ ይለኛል በዚህ ጉዳይ። አሁን ያነሳሁት ግምገማ ስህተት ሆኖ ኮሚሽኑ ውጤታማ ቢሆን አይከፋኝም። ነገር ግን እነዚህን ጉዳዮች እየሸፋፈን ስጋት የሚያነሱ ሰዎችን ደግሞ የተለያየ ፍረጃና ስም እየሰጠን የምንሄድበት መንገድ እሱ በደንብ በጥንቃቄ ቢታይ ለማለት ነው። በጣም አመሰግናለሁ። አስራ አንዳችንም እየወጣን ከምንናገር በሚል ስፖክስ ፐርሰን ሰይመናል። ስለዚህ ሁሉ ነገር በስፖክስ ፐርሰናችን በኩል የሚወጣ ነው የሚሆነው። ስለ ምክክር ምንነትና ይዞ ስለሚመጣ ውጤት በቂ ግንዛቤ አለመኖር፣ ይሄ እንግዲህ ብዙ ስራዎች ይጠበቁብናል። የሀገራዊ ምክክር ሂደት የህዝብ ተወካዮች ምክር ቤት ቆጥሮ በሰጠን አዋጅ በሙሉ የሚያጠቃልል ነው የሚሆነው። ይህ አዋጅ በሚገርም መልኩ በዋናነት አካታችነት፣ አሳታፊነትና ተአማኒነት ላይ የተመረኮዘ እንደመሆኑ መጠን በሌሎች ሀገሮች ከአፍጋኒስታን ጀምሮ እስከ ዛምቢያ ድረስ የተካሄዱትን የሀገራዊ ምክክር ሂደቶችን ስንገመግም በየትኛውም ሀገር በእንደዚህ አይነት ተቆጥሮ የተሰጠ ስራና ተግባራት አላጋጠሙንም። ስለዚህ በተለይ አካታችና አሳታፊ መሆኑ እና በተአማኒነት መሰራት እንዳለበት በአዋጁ ላይ በትክክል መቀመጡ ከፍተኛ ኃላፊነትን የሚሰጥ ሆኖ አግኝተነዋል። በዚህ ሂደት ውስጥ ዋናው ተሳታፊዎቻችን ህዝቦቻችን ናቸው። ስለዚህ እነኚህ ባለድርሻ አካላት የምንላቸው ናቸው። ቀጥሎ መንግስት ይኖራል። ከዚያ ተቋማትና ማህበራት ይኖራሉ። የተደራጁ ተቋማትና ማህበራት ከወረዳ ጀምሮ እስከ ፌዴራል ድረስ ያሉ የፖለቲካና የሀሳብ መሪዎች የፖለቲካ ፓርቲዎችን ጨምሮ ትልልቆቹ ተዋናያን ናቸው እና በመጨረሻም ላይ በውጭ የሚኖሩ ኢትዮጵያውያን ወይም በተለምዶ ዳያስፖራ የሚባሉትን ይሄ ሀገራዊ ምክክር ያጠቃልላል። እንግዲህ በዚህ ሂደት ውስጥ ቀደም ብዬ እንደተናገርኩት ህዝባችን ያለው እታች ከጎጥ ጀምሮ ቀበሌን ይዞ ወረዳ ላይ እንደመሆኑ መጠን ዋናው የዚህ የኢትዮጵያ ሀገራዊ ምክክር ሂደት
የሚነሳው ከወረዳዎች ነው። እዚህ ውስጥ የህብረተሰብ ክፍል ተወካዮች ተለይተዋል። በቀጣይነት ተቋማትና ማህበራት ትልቁን ድርሻ ይዛሉ። ተቋማትና ማህበራት በክልል ደረጃ የሚገኙ እና በፌዴራልና ቀደም ብዬ የጠቀስኩት በዳያስፖራ ወይም በውጭ የሚገኙ ኢትዮጵያውያን ወገኖቻችንን የሚያጠቃልል ይሆናል። ሶስተኛው እነኚህ የመንግስት ሶስቱ ፒላሮች የሚባሉት ህግ አውጪው፣ ህግ ተርጓሚውና ህግ ፈጻሚው፣ እነኚህ ደግሞ በየደረጃው ከክልሉ ጀምሮ እስከ ፌዴራል ደረጃ ድረስ የሚጠቃለሉ ይሆናሉ እና በመጨረሻም ፖለቲካ ፓርቲዎች፣ እነኚህ ፖለቲካ ፓርቲዎች በክልል የተደራጁና በፌዴራል ደረጃ ያሉት በሙሉ እነኚህ በዚህ በምክክር ሂደት ውስጥ ትልልቅ ቦታ የሚኖራቸው ይሆናሉ። ስለዚህ የኢትዮጵያ ሀገራዊ ምክክር ኮሚሽን ስራውን ሲጀምር ያደረጋቸው ሂደቶች አሉ። እነኚህን በአጠቃላይ ባጭሩ ለመጠቅለል ያህል መጀመሪያ ስራዎቹን በአራት ዘርፍ ከፋፍሎ የመጀመሪያው ቅድመ ዝግጅት እና የዳያሎግ ፕሮሰስ ሂደት፣ መጨረሻው የትግበራና የክትትል ሂደት ብሎ በመከፋፈል 11ዱም ኮሚሽነሮች በአራት ሴክተሮች በመከፋፈል አንደኛው ሊደርሺፕ፣ ሁለተኛው የድንጋጌ የስርጸትና የስልጠና ዘርፍ በሚል፣ ሶስተኛው የዳያሎግ ፕሮሰሱን የሚከታተል ዘርፍ በማዘጋጀትና የመጨረሻው ደግሞ የሚዲያ ኮሚኒኬሽንስ እና የፓርትነርሺፕ ዘርፍን በመከፋፈል 11ዱም ኮሚሽነሮች በሁለትም በሶስትም በአራትም ኮሚሽነሮች እንዲመሩ በማድረግ በስራቸው ደግሞ ኤክስፐርቶችንና ባለሙያዎችን በማካተት እንግዲህ ከዴይ ዋን ጀምሮ ስራዎችን ሲሰራ ነው የከረመው። በተለይ ቅድመ ዝግጅቱ ወቅት የተሰሩ ስራዎች ቢሮውን ከማደራጀት ጀምሮ ዋና ዋናዎቹ ስራዎች ድንጋጌዎችን ከአዋጁ ተነስቶ ደንቦችን፣ በርካታ ደንቦችን ከማውጣት ጀምሮ የትኞቹ ሀገሮች በዳያሎግ ሂደት ተዋጣላቸው፣ የትኞቹ ድክመት አሳዩ፣ የትኞቹ ፌል አረጉ፣ ለምን ተሳካላቸው፣ ለምን ፌል አደረጉ፣ በምን ምክንያት የሚለውን በትክክል ከሀገር ሳይወጣና ሳይንቀሳቀስ ኮሚሽኑ ማየትና ማጥናት ነበረበት። እነኚህን እንግዲህ ግምት ውስጥ በማስገባት ላለፉት በርካታ ጊዜ ሶሊድ የሆነ መሰረት ሲጥል ነው የከረመው። ከክልል ርዕሳነ መስተዳድር ጀምሮ የወረዳ የህብረተሰብ መሪዎችን፣ የሃይማኖት ተቋማት መሪዎችን፣ ሴቶች፣ ወጣቶች እና የወረዳ መስተዳድርና የተለያዩ የፖለቲካ ፓርቲዎችን ተወካዮችን ይዞ በሰፊው የኮንሰልታቲቭ የሆነ ስብሰባዎችን ሲያካሄድ ከርሟል። በዚህ ሂደት ውስጥ በየወረዳዎች ውስጥ ሊለዩ የሚችሉት ኮንስቲትዩዌንሲስ ወይም ባለድርሻ አካላት ምን ናቸው የሚለውን ከራሳቸው ከህብረተሰቡ እንዲለዩ አድርገዋል። በዚህ መሰረት በየወረዳው 9 ባለድርሻ አካላት ተለይተዋል። 10ኛው በዚያ ወረዳ ውስጥ የተፈናቀሉ የማህበረሰብ ክፍሎች ካሉ እነሱንም በሚያካትት መልኩ ይሆናል ማለት ነው። ስለዚህ ይሄ ነገር የተገኘው ቀደም ብዬ እንዳልኩት ከራሳቸው ከወረዳ ከህዝቦቻችን ከቤዙ ወይም ከመሰረቱ ከህዝቦቻችን ነው። እንግዲህ ይሄ ከሆነ 11 ኮሚሽነሮችና ከ30 ያልበለጡ ኤክስፐርቶች እና የድጋፍ ሰጪ ሰራተኞች ወደ 1300 እና ከዛ በላይ ወረዳዎች መድረስ ይችላሉ ወይ? ሄደውስ እነሱ ናቸው ወይ የሚያስመርጡት? አይደለም። ይሄ ለህዝቡ ለራሱ የተሰጠ መብት ነው። የኮሚሽኑ ዋና ስራና ኃላፊነት አካታችነትና አሳታፊነትን እርግጠኛ ማድረግ ነው። ስለዚህ እንደዚህ ከሆነ ይሄ ስራ ሊሰራ የሚችለው በተባባሪ አካላት እንደሆነ ኮሚሽኑ አምኖበታል። የኮሚሽኑ አወቃቀር የተከበራችሁ ከፍተኛ አመራር ኮሚሽኑ አለ። ኮሚሽኑ የሚመራው በአዋጁ በተሰጠው ኃላፊነት መሰረት ምክር ቤት አለው ወይም ካውንስል የምንለው 11ዱም ኮሚሽነሮች ያሉበት። ከዚያ በላይ ጽህፈት ቤት አለ፣ ምክትልና ዋና ኮሚሽነሮች ያሉበት። በዚያ መሰረት በየጊዜው የሚሰሩ ስራዎች ወደ ምክር ቤት ከየዘርፉ የሚሰሩ ስራዎች ወደ ምክር ቤት ይመጣሉ። ምክር ቤቱ እንደ አስፈላጊነቱ እያጸደቀው የሚሄድ ነው የሚሆነው። በዚህ መሰረት የኮሚሽኑ ምክር ቤት እነኚህን ተባባሪ አካላት ከየወረዳው የሚነሱ ሰይሟል።
እነኚህም ኢትዮጵያ ውስጥ የሚገኙ እድሮች በአብዛኛው አሁን እንዳየነው ሀገራችን ክፍል ውስጥ ይኖራሉ። እድሮች ሁሉንም የህብረተሰብ ክፍል ነው የሚያገለግሉት። ሃይማኖት አይሉም፣ ብሔር አይሉም፣ ብሔረሰብ አይሉም፣ ከየትነሽ ከየትን አይሉ። ስለዚህ ሁሉንም ሃይማኖት ምን ሳይሉ ሁሉንም የሚያገለግሉ የትልቁ እሴቶቻችን ናቸው ሀገራችን ውስጥ። ስለዚህ እድሮች እና የሃይማኖት መሪዎች ይኖራሉ፣ የሃይማኖት አባቶች። ሌላው ሲቪክ ማህበራት ናቸው። ሲቪክ ማህበራት ብዙ ቦታዎች ይኖራሉ እና 100% ባይሆኑ ግን በአብዛኛው ሲቪክ ማህበራት ስላሉ የዚህ ተባባሪ አካላቱ ዋናው መሰረቶች ናቸው። መምህር ያልገባበት ቦታ የለም። ስለዚህ እነኚህም እስከ ታች ድረስ ከመዋለ ህጻናት እስከ መድረሳው ድረስ በመድረስ የሚያግዙ ተባባሪ አካላት ናቸው። እንግዲህ ይሄ ከተባለ እነኚህ 5ቱ ጋራ የፖለቲካ ፓርቲዎችን ጨምሮ ከነኚህ ከ5ቱ ጋራ ኮሚሽኑ የስምምነት ማዕቀፍ ተፈራርሟል። ስለዚህ በዚያ መሰረት እነኚህ ተባባሪ አካላት በየደረጃው በቀጣይነት ከጨመርናቸው 2 አካላት አንድም የወረዳው አስተዳደር፣ ምክንያቱም በዛ ወረዳ ውስጥ የወረዳው አስተዳደር ተሳታፊዎች ከቀበሌ ድረስ መጥተው ወረዳ መጥተው ዞንና ክልል ደርሰው እስኪመለሱ ድረስ መልእክትን ማስተላለፍን ይዞ ደህንነታቸውን ጨምሮ በተሳትፎ ውስጥ ኃላፊነት ስላለበት ወይም ስላለባት የወረዳው አመራር እና የወረዳው የፍትህ ቢሮ በጣም ወሳኞች ናቸው። ስለዚህ እነኚህን 7 ተባባሪ አካላትን በመለየት በምክክር ጽንሰ ሀሳብ፣ በምክክር ሂደት እና በአጠቃላይ ተሳታፊዎች ልየታ፣ አጀንዳ አሰባሰብ እና እስከ ቀረጻው ድረስ በሚሄድ መልኩ የተለየ የ3 ቀን ኢንቴንሲቭ የሆነ ስልጠና ለተባባሪ አካላት ይሰጣል። ይሄ ከተሰጠ በኋላ እነኚህ ተባባሪ አካላት ወደ ወረዳቸው ተመልሰው ወደ ኋላ ላይ የምጠቅሳቸውን የህብረተሰብ ክፍሎችን እንዲመረጡ ያደርጋሉ። እነኚህ ልዩ ልዩ የህብረተሰብ ክፍሎች የምንላቸው በወረዳ ደረጃ የሚታዩት እነማን ናቸው? የህብረተሰብ መሪዎች ወረዳ ላይ ቀበሌ ላይ አሉ። ሴቶች እንግዲህ ብዙ ተብሏል። ሴቶች በተቻለ መጠን በዚህ ሂደት ውስጥ ጎልተው እንዲታዩ ከፍተኛ ስራዎች ይሰራል፣ እየተሰራም ነው። ወጣቶች በዚያ ላይ ይታያሉ። መምህራን፣ እድሮች እና ከሁሉም በላይ ራሳቸውን የሚገልጡበት መተዳደሪያ ያላቸው። ምን ማለት ነው? ለምሳሌ በዚህ ሰሞን ጓደኞቻችን አፋር ውስጥ ነው ያሉትና በአፋር ውስጥ ያለው ትልቁ ላይቭሊሁድ አርብቶ አደርነት እስከሆነ ድረስ አርብቶ አደሩ ከቀበሌው ጀምሮ እስከ ወረዳ በሚደርስበት አካሄድ ውስጥ ጎልቶ መታየት መቻል አለበት። በሌላው አካባቢ አርሶ አደሩ ሊሆን ይችላል፣ ንግድ ማህበረሰብ፣ የመንግስት ሰራተኞች እና ብዙ ጊዜ በአሁኑ እንኳን ስራችን ያጋጠመን ነገር ቢኖር በሚኬድበት ቦታ ሁሉ የተገለሉ ማህበረሰብ ክፍሎች ይኖራሉ። አንድ ብሔረሰብ ውስጥ እንኳን በማንነታቸው ወይም በስራቸው ወይም በተለያዩ ምክንያቶች ሁላችንም በምናውቀው ምክንያት የተገለሉ የማህበረሰብ ክፍሎች አሉ። ስለዚህ እነኚህ መካተት ይኖርባቸዋል። እና ሌላው እንግዲህ እነኚህ 9 ኮንስቲትዩዌንሲ ወይም ባለድርሻ አካላት የምንላቸው ሲሆኑ 10ኛው በዛ ወረዳ ውስጥ የተፈናቀሉ ማህበረሰቦች ካሉ እነሱም ሴል ሊኖራቸው ይገባል። ስለዚህ በዚህ ምክንያት የተፈናቀሉ ማህበረሰብ ክፍሎች በዛ ወረዳ ውስጥ ካሉ በ10ኛ መልክ ይቀርባሉ ማለት ነው። ይሄ እንግዲህ ቶፕ አፕ የምንለው ከታች ወደ ላይ የምንለው በጣም የሚገርመው የዚህ የሀገራዊ ምክክር ስራ አካሄድ ነው። ስለዚህ ይሄ ቶፕ አፕ አፕሮች እንዳለ ሆኖ የአግድሞሽ አፕሮችም አለ። ስለዚህ በዚህ አግድሞሽ አካሄድ ከክልልና ከከተማ መስተዳድሮች የሚሳተፉ ይኖራሉ። እነኚህ እዚህ ላይ እንደምታዋቸው ይሄ ሙሉ በሙሉ ጨርሷል ባይባልም እዚህ ውስጥ ብዙ አሉ። ሚዲያ አለ። ለምሳሌ ሚዲያ በጣም ትልቅ ወሳኝ ነው። በአንድ ሀገር ውስጥ ያለማል፣ ያጠፋል፣ ያበረታታል፣ ያጠናክራል። ብዙ ስራ ውስጥ ሚዲያ ቦታ ይኖረዋል። የቀድሞ ሰራዊት ማህበር፣ የተቀናሽ ሰራዊት ማህበር፣ የሰራተኞች ማህበራት፣ የክልሉ ምክር ቤት በጣም ወሳኝ ነው። የክልል መንግስት አስፈጻሚ አካል፣ ታዋቂ ሰዎች፣ የአካል ጉዳተኛ ማህበራት፣ የሃይማኖት ተቋማት፣ የአሰሪዎች ማህበራት፣ ሲቪል ማህበራት በክልል ደረጃ የተመዘገቡ ማለት ነው። እንዲህ እያለ የደህንነቱን፣ መከላከያን፣ የክልል ፖሊስ፣ ንግድ ማህበራት፣ ፖለቲካ ፓርቲዎች እንዲህ እያለ ሴቶች፣ ወጣቶች፣ መምህራን፣ የሙያ ማህበራት፣ የመንግስት ተቋማት ሰራተኞች እንዲህ እያለ ሊስቱ
በክልል ደረጃ ወይም በከተማ መስተዳድር በዋናው ደረጃ የሚኖረው እንደዚህ ያለ የሚሄድ ነው የሚሆነው። ይሄ እንግዲህ መሀል ላይ ያለው አካሄድ ሲሆን በፌዴራል ደረጃ ደግሞ እንደዚሁ የሚወከሉ ልዩ ልዩ የባለ ድርሻ አካላት ይኖራሉ። እነኚህም እዚህ ላይ እንደምታዩቸው በጣም ሰፊ ናቸው። ህዝብ ተወካዮች ምክር ቤት ለምሳሌ አንዱ ባለ ድርሻ አካል ነው። ራሱ ህግ አውጪ ቢሆንም ነገር ግን በባለ ድርሻ አካልነት እዛ ውስጥ ይኖራል። ራሱ የፌዴራል ፍርድ ቤት ባለ ድርሻ አካል ነው። ህግ ተርጓሚ ቢሆንም ራሱ ባለ ድርሻ አካል ሆኖ ይቀርባል። የሚቀርበው አጀንዳውን ሊያቀርብ ነው። እንደ ሌሎቹ ሊወያይ ነው። እዛ ምክክር ሂደት ውስጥ እንዲሳተፍ ነው። በኋላ ላይ ፈጻሚ ሆኖ ሊቀርብ ይችላል፣ አስፈጻሚ ሆኖ ሊቀርብ ይችላል። ነገር ግን በዛ ሂደት ውስጥ ግን ራሱን የቻለ ባለድርሻ አካል ነው የሚሆነው። የፌዴራል መንግስት ባለድርሻ አካል ነው። ፌዴራል መንግስት ፈጻሚ ቢሆንም ነገር ግን ራሱም አጀንዳውን ይዞ የመቅረብ እና የመወያየት እንዲያም ሲል የመመካከርና ምክረ ሀሳብ የማፍለቅ መብት አለው። በፌዴራል ደረጃ ያሉ የሲቪል ማህበራት፣ የሃይማኖት ተቋማት፣ ማህበራዊ አንቂዎችና ተጽዕኖ ፈጣሪዎች፣ ታዋቂ ሰዎች፣ የፌዴራል ንግድ ምክር ቤት፣ የሴቶች ጥምረት፣ የተለያዩ የሴቶች ጥምረቶች ይኖራሉ። የአረጋውያን ማህበራት፣ የአካል ጉዳተኞች ማህበራት፣ የዩኒቨርሲቲ መምህራን፣ የመምህራን ማህበራት ፌዴሬሽኖች፣ የሰራተኛ ማህበራት፣ የአሰሪዎች፣ የፌዴራል ፖሊስ፣ የመከላከያ ሰራዊት፣ ሀገር አቀፍ የሆኑ ቅድም ክልል ብዬ ነበር ፖለቲካ ፓርቲዎች፣ እንዲህ እያለ እንግዲህ የፌዴሬሽን ምክር ቤትን ጨምሮ ሁሉም በዚህ ሂደት ውስጥ በባለ ድርሻ አካልነት በፈጻሚነት ወይም በአስፈጻሚነት ሳይሆን በባለ ድርሻ አካልነት የሚታዩበት ይሆናል። በመጨረሻ ላይ እንግዲህ ዳያስፖራ ነው። ዳያስፖራው እናውቃለን፣ በብዙ ሀገር ልማት ላይ ይሳተፋል፣ ስለ ሀገሩ የሚችለውን ያደርጋል። ስለዚህ ዳያስፖራውም በአሳታፊነቱ በአካታችነት ሂደት ውስጥ የራሱ ቦታ ይኖረዋል። ስለዚህ ዳያስፖራውን ልክ ሌሎቹን ከወረዳ ጀምሮ እስከ ፌዴራል ድረስ ማፕ እንደምናደርገው ሁሉ ዳያስፖራውን ማፕ ለማድረግ እየሞከርን ነው። ለዚህም ከፌዴራል ውጭ ጉዳይ ሚኒስቴር ጋር ከዳያስፖራ ኤጀንሲ ጋር እና በአዲስ አበባ ውስጥ ከሚገኙ የተለያዩ የዳያስፖራ ተቋማት ጋር የተለያዩ በርካታ ኮንሰልታቲቭ ሚቲንግስ አድርገናል። ከዚሁ ጋራ በአፍሪካ ኤክሰለንስ ሊደርሺፕ ኢንስቲትዩት ከአሁን በፊት በውጭ ጉዳይ ሚኒስቴር በኩል በውጭ የሚኖሩ የሚስዮን ኃላፊዎቻችንን በቀጥታ በማግኘት የኮሚሽኑን ስራና ሂደት ግንዛቤ እንዲያገኙ አድርገናል። ስለዚህ በዚህ መሰረት እንግዲህ ዳያስፖራውን በአምስት ዋና ዋና የዓለም ክፍሎች በመለየት ተሳታፊዎችን በዚያ ሂደት ለመሄድ ነው የደረስነው። ስለዚህ በዚህ መሰረት ከወረዳዎች የሚመጡ የህብረተሰብ ክፍሎች ድርሻ ወደ 30 በመቶ ገደማ ይሆናል። ከዛ በኋላ ያልኩት ክልል፣ ፌዴራልና ዳያስፖራ እያለ የሚሄድ ነው። ይሄ ፕሮፖርሽናሊቲው በደንብ በውክልና ላይ ነው የተመሰረተው። ምክንያቱም ብሔረሰቦች መታየት አለባቸው፣ የተለያዩ ህብረተሰብ ክፍሎች በትክክል መታየት አለባቸው። ይሄ የሀገር ጉዳይ ነው፣ ዳያሎግ ነው። ስለዚህ የሀገራቸውን ጉዳይ ራሳቸው መወሰን ስላለባቸው ይህን በሙሉ ግምት ውስጥ ያስገባ አካሄድ ነው የሚሆነው። የክልል ባለድርሻ አካላት ሁሉም እኩል ተሳታፊዎችን ይልካሉ። በክልል ደረጃ ሁላቸውም በኩል ይልካሉ። ነገር ግን በወረዳ ደረጃ ግን እንደ ወረዳዎቹ ብዛትና በተወሰነ ደረጃ አፈርማቲቭ አክሽን እላው ላይ ታክሎበት ተሳትፎ በዚያ መልክ የሚከወን ይሆናሉ። በፌዴራል ደረጃ የሚወከሉ ተቋማትና ማህበራትም እንደዚሁ የራሳቸው ኮታ ተቀምጦላቸዋል እና ቀደም ብዬ እንዳልኩት የዳያስፖራው ማህበረሰብም እንደዚያው የራሳቸውን ውክልና የሚያመቻቹበት መድረክ ይመቻችላቸዋል። እንግዲህ ይሄ ስራ ሲሰራ ኮሚሽኑ የሚያግዙት አማካሪዎች ይኖሩታል። እነኚህ አማካሪዎች የራሳቸው ስራ አስፈጻሚ ያላቸው አማካሪዎቹ ከመላው የሀገራችን ክፍል የመጡ ወገኖቻችን ናቸው። ስለዚህ አማካሪዎቻችን ኦሮሚያ ብንሄድ የሚያማክሩን፣ አማራ ብንሄድ የሚያማክሩን፣ አፋር ወይም ሶማሌ የተለያየ ቦታ ብንሄድ የሚያማክሩን የተከበሩ አማካሪዎቻችን ናቸው። እነኚህ አማካሪዎቻችን ወደዚያ ወደ ተለያዩ ክልሎች በምንሄድበት ጊዜ እንደ ፎካል ፐርሰን የሚያገለግሉን። ፎካል ፐርሰን በምልበት ጊዜ በተለያዩ ጊዜያት ወደ ክልሎች ስንሄድ ርዕሳነ መስተዳድሩ ጋር ያደረግነው ነገር ቢኖር የርዕሰ መስተዳድሩ ተወካዮች አንዳንድ ፎካል ሰዎች እንዲሰጡን ያደረግነው። ስለዚህ በቀጥታ ወደ ክልሎች በምንሄድበት ጊዜ የምንገናኘው ከተሰጡን ፎካል ሰዎችና ከኛ አማካሪዎች ጋር ነው። ሌላው እንግዲህ በተለያዩ ባለድርሻ አካላት ጋር
ኢንጌጅ ማድረጉ ነው። ይህንን ስራ ስንጀምር የፖለቲካ ፓርቲዎች የተከበሩ አፈጉባኤ እንደሚያስታውሱት ምናልባት 2 ወይም 3 ፖለቲካ ፓርቲዎች በስተቀር አብዛኞቹ እንዳልኩት በስሜት ውስጥ ነበሩ። ነገር ግን ይህንን በሂደት ያደረግነው ምንድነው? ኢንጌጅመንቱ ነው ወሳኙ። ስለኛ ተአማኒነት ከሆነ ግቡና ስሩ አብራችሁን። አሳታፊነት ከሆነ አዋጁ ይህንኑ ነው የሚናገረው። አካታችነትም ከሆነ አዋጁ ይናገራል። በዛ በትክክል መስራት አለመስራታችን ማወቅ ከፈለጋችሁ ገብታችሁ ስሩ። በዚህ ሂደት ወደ በትክክለኛ ቁጥር ባላስታውስም ወደ 44 ገደማ የሚሆኑ ፖለቲካ ፓርቲዎች አብረውን እየሰሩ ነው። ስለዚህ ዞሮ ዞሮኛ የምንለው ኮሚሽኑ የሚለው ምንድነው? አካታች እስከሆነ ድረስ ወደ ኋላ የሚተዉ ተቋማት ፖለቲካ ፓርቲዎችን ጨምሮ ሊኖር አይገባም። ስለዚህ ግቡና አጀንዳው ይቅረብ፣ አጀንዳ ወደ ውይይት ይምጣ። ከዛ በኋላ ወደ ችግር የከተቱን ነገሮችን በሙሉ በውይይት ሂደት ውስጥ ማስተካከል ይቻላል የሚል ነው። ከሲቪክ ማህበራት ጋር የተሻለ ጥሩ ግንኙነት ነው ያለው። እንግዲህ ከሲቪክ ማህበራት አምብሬላ ኦርጋናይዜሽኑ ከ4000 በላይ አባላት አሉት። ከነኛ ጋራም የስምምነት ማዕቀፍን በመፍጠር ጥሩ ግንኙነትን በመፍጠር ላይ ነው ያለ ነው። ስለዚህ ዳያሎግ ራሱን የቻለ ጠንካራ የሆነ ስነ ዘዴ ይፈልጋል። ሜቶዶሎጂው በጣም ወሳኝ። ስለዚህ እነኚህን ስነ ዘዴዎችን በየጊዜው ማስተካከሎች ይኖራሉ እና እየሰራ ነው ያለ ነው። እንግዲህ በአሁኑ ሰዓት ውጤታማ እየሆነ ነው። በዳያሎግ ሂደት ውስጥ ተዋንያኑ ዳያሎግ የሚያደርጉት ይኖራሉ። በመሀላቸው ደግሞ አወያዮች ይኖራሉ። እነኚህ አወያዮች ልክ እኛ በምክር ቤቱ ወደ ኮሚሽኑ ስንመጣ በተመረጥንበት መስፈርት መሰረት የሚመረጡ ናቸው። አዋጁ ላይ እንደተቀመጠው ልክ በእንደዚያው ሁሉ ደግሞ አመቻቾች ይኖራሉ። እነኛ አመቻቾች በዛ አካባቢ ወይም በቦታው ላይ የተከበሩ ሰዎች፣ ስራው የተሳለጠ እንዲሆኑ እንደ አማካሪዎቻችን በክልል ደረጃ የተለያዩ በአካባቢው ትልቅ ቦታ ያላቸው ኡጋዞቹ ሊሆኑ ይችላሉ፣ ሱልጣኖቹ ወይም ገራዶቹ፣ ካላዎቹም ሊሆኑ ይችላሉ፣ የተለያዩ አባገዳዎቹም ሌሎችም ሊሆኑ ይችላሉ። ግን አወያዮቹ ግን በትክክል ውይይቱ በተሳለጠ መልክ መሄዱን ወደ አንድ አለማጋደሉን ዴድሎክ ሲኖር ዴድሎክ ወይም ግጭት በውይይቱ ሂደት ላይ በሚፈጠርበት ጊዜ የሚፈታ ሁኔታዎችን የሚያመቻቹ የተለያዩ ሂደቶች ይኖራሉ እና ይሄ እንግዲህ የራሱ ስርዓትና መመልመያና መምረጫ መስፈርቶች ተዘጋጅቶለት በራሱ ትሬኒንግ የሚፈልግ ነው። እንግዲህ ከተለያዩ ባለድርሻ አካላት ጋር ውይይቶችን ማካሄድ ኢንጌጅመንት እያደረግን ያለ ነው። ኢንጌጅመንት ከህብረተሰብ ክፍሎቻችን ጋር እንገናኛለን በየጊዜው። ኢንጌጅመንት ሲባል ከኛ ጋር ለመስራት የፈለጉ የተዘጋጁ ግን ገና ዝግጅት ውስጥ ያልገቡትንም ይጨምራል። ስለዚህ ሁሉንም የህብረተሰብ ክፍል ማካተት አለብን። ለምን? ሀገራዊ ነው። አንዱን ትተን አንዱን አንጠልጥለን ወይም አንዱን ገፍተን የምንሄደው ነገር አይደለም። ማንም ወደ ኋላ መቅረት ከሌለበት ደግሞ ኢንጌጅመንት በጣም ወሳኝ ነው። እንደምታዩት ወረዳ የሚወከሉ ተሳታፊዎች በጣም ቁጥራቸው በጣም ብዙ ነው። የሚገርመው ነገር ግን ብዙ ጊዜ ተጠይቀን የነበረው ቅድም እንዳልኩት ይሄ ለምን የልሂቃን የምሁራንና የሚያውቁ ሰዎች ዳያሎግ አይሆንም የሚለውን እሳቤ ግን ዲስፕሩቭ የሚያደርገው ደግሞ ከወረዳ ላይ ያለው ተሳትፎ ነው። ወረዳ ደቡብ ምዕራብ ስንሄድ በጣም ይገርማል። ለመጀመሪያ ጊዜ ወደ መሀል መጥተው ማለት በዛው በክልላቸው ውስጥ ስለ ሀገራቸው ለመጀመሪያ ጊዜ የሚናገሩ ሰዎች፣ ችግራቸውን የሚያስረዱ ሰዎች እንዲያውም የፕሪ ዳያሎግ ሂደት በሚመስል መልኩ አጀንዳዎቻቸውን በትክክል የሚያመጡ ሰዎች አጋጥመውናል። ምንም እንኳን ዋናው የወረዳ ተሳትፎ ዓላማ ተሳታፊዎች ተለይተው ተሳታፊዎች ተመርጠው ወደሚቀጥለው ሌቭል የሚሄዱ በእነኛው መልክ ከህዝቦቻቸው አጀንዳዎቻቸውን መሰብሰብ ቢሆንም በዚህ በወረዳ በሚወከሉ ተሳትፎ ላይ ያጋጠመውን ግን በሚገርም ሁኔታ ስለ አገር ያላቸው እይታ ነው። እኛ ለመጀመሪያ ጊዜ እንዲህ አይነቱን መብት ስናገኝ ስለ ሀገራችን ስንወያይ ስለ ሀገራችን ይሁንታ ለመስጠት ይህም መብት ስላገኘን በጣም ደስተኞች ነን። ለዚህም አክቲቭሊ እንሳተፋለን የሚል መልስ ነው። ዞሮ ዞሮ ግን እዚህ ላይ እንደምታዩት ይኸው ሴቶች ለብቻቸው በራሳቸው ተገናኝተው የራሳቸው ተወያይተው የራሳቸውን ሰዎች መርጠው የራሳቸውን አጀንዳ ወደፊት የሚወስዱበት ነው። ሌሎችም እንደዚሁ በጋራ በተለያየ መስክ የሚሳተፉበትን ነው እዚህ ላይ እያየን ያለ ነው። እንግዲህ እስካሁን ድረስ የተሳታፊዎች ልየታ ይህንን ይመስላል።
5 ክልሎች ደርሰናል። እነኚህም 5 ክልሎች ሰሞኑን የነበርንባቸው ናቸው። ደቡብ ምዕራብ በመጠናቀቅ ላይ ነው። ሲዳማ ሁለተኛው ነው። ቤኒሻንጉልና ጋምቤላ እና ሀረሪ ክልሎች እንግዲህ እየደረስን ነው። ስራዎቹ እዛ ውስጥ የተጠናቀቁ ነው ያሉት። 2 ከተማ መስተዳድሮች ድሬዳዋና አዲስ አበባ። አዲስ አበባም እንደዚሁ በርካታ ሰዎችን ከ11ዱም ክፍለ ከተማ ወደ 120 ገደማ ወረዳዎች በንቁ ተሳትፈዋል። ስለዚህ የራሳቸውን ሰዎች መርጠዋል። በቀጣይነት እየጠበቁ ያለው ምንድን ነው? መስተዳድሩ ቅድም በሰጠውት አካሄድ መሰረት ምንድን ነው የራሳቸውን መርጠው ወደ አጀንዳ ስብሰባ የሚካሄድበት ነው። በዚህ ሂደት ውስጥ ወደ 684 ገደማ ተወካዮች ተለይተዋል። ከ67 ሺህ በላይ ተሳታፊዎች ነበሩ እና 1980 ገደማ የሚሆኑ ተባባሪ አካላት ናቸው በዚህ ስራ ላይ እየሰሩ ያሉት። እንግዲህ አጀንዳ መጨረሻ ላይ ወደ ስራው ወደ ዋናው ስንዳረስ የአጀንዳ ግብዓት ማሰባሰብ ነው። አጀንዳ እንዴት ይሰበሰባል? ማንኛውም ኢትዮጵያዊ አጀንዳውን የመስጠት መብት አለው። ማንኛውም ኢትዮጵያዊ የሀገሬ አጀንዳ ይሄ ነው እና ይመለከተኛል የሚል ሁሉ በአካል በኢሜይልም ሆነ በፖስታ አሽጎ ወደ ተዘጋጀው ሳጥን ውስጥ የመክተት መብት አለው አላት። ይሄ እንግዲህ ዋናው ትልቁ መብት ነው። ሌላውና ትልቁ ቅድም እንዳልኩት በተወካዮቻችን አማካይነት ወደ ክልል እና ወደ ፌዴራል የምናመጣቸው የሚሰበሰቡ አጀንዳዎች እና መጨረሻ ላይ የተሰበሰቡ አጀንዳዎች 1000 የሚሆኑ 1 ሚሊዮን ወደ ምክር ቤቱ መጥተው ፊልተርድ ሲሆኑ አማካሪዎች ባሉበት፣ ተባባሪ አካላት ባሉበት እና ሌሎች ታዛቢዎች ባሉበት የፊልተርድ የሚሆኑ ህዝብ ባወቀበት ፊልተርድ የሚሆኑ ይሆናሉ። ስለዚህ እጅግ መሰረታዊ ቅድሚያ የሚሰጣቸው 1 2 3 ተብለው ወደ ታች የሚቀመጡ ይሆናሉ። ስለዚህ አጀንዳ ቁጥር 1 ዳያሎጉ እየተጀመረ አጀንዳ ቁጥር 2 እና 3 እንደዚሁ እየተብላሉ የሚሄዱ ይሆናል። አንዱን ጨርሼ ነው ሁለተኛው የሚሄደው ሳይሆን ሁሉም ሳይመልቴኒየስሊ እንዳስፈላጊነቱ በሚሰጠው መመሪያ መሰረት የሚከወኑ ይሆናሉ። ሌላው የማህበረሰብ ባለቤትነትን ማረጋገጥ ነው። እንግዲህ በተለያዩ ደረጃዎች የተደራሽነት ስራዎችን መስራት፣ ሚዲያ ከቨሬጁ ምናልባት እንዳስተዋላችሁት በአሁኑ ሰዓት የተሻለ ነው። የኮሚኒኬሽን ጉዳዮች እዚህ ሚኒስቴር፣ የተለያዩ ተቋማት እገዛችሁን ከዚህ በኋላ በተሻለ መጠን ከዚህ በላይ እንፈልጋለን። ምክንያቱም ሚዲያ ተደራሽነቱ በጣም ወሳኝ ነው። ህብረተሰባችን በሚገባው ቋንቋ፣ በራሱ ቋንቋ፣ በአካባቢው በማህበረሰብ ሬዲዮ ሊደርሰው ይገባል። ሙከራዎች እያደረግን ነው። ከዚህ የበለጠ ግን እገዛ ያስፈልጋል ተደራሽነታችን ለማግለጽ። የኮሚሽኑን አዋጅ በተለያዩ ቋንቋዎች ተተርጉመዋል። እስካሁን ድረስ እኔ እንኳን እስከማውቀው ወደ 7 ቋንቋዎች ተተርጉመዋል። እነኚህን የበለጠ በተሻለ ሁኔታ ተደራሽ ለማድረግ እየተሞከረ ነው። የግንዛቤ ማስጨበጫ ሰነዶችን አዘጋጅቶ ማሰራጨት እንግዲህ በየአካባቢው ስብሰባ ላይ በምናደርግበት ጊዜ እየሰራን ያለ ነው። ይሄ ነው። በተለያዩ ክልሎች ኮሚሽኑ ባዘጋጀው አሰራር ስርዓቶች ላይ ግብአቶችን መሰብሰብ። በአሁኑ ሰዓት ተባባሪዎችን ለማድረግ የበለጠ በተሻለ ሁኔታ እየተዘጋጀን ያለ ነው። ተባባሪዎቻችን በሚገባ በነገራችን ላይ የምንሰራው ከዩኒቨርሲቲዎች ኮንሶርቲየም ጋራ ተፈራርመን ነው። ስለዚህ ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች በጥሩ ሁኔታ እያገዙን ነው ያለው። ስለዚህ ዩኒቨርሲቲዎች ውስጥ ያሉ ተቋማት ምሁራኑን ጨምሮ እንድንጠቀምባቸው፣ ቢሮዎቻቸውና ጽህፈት ቤቶቻቸው እንድንጠቀምባቸው እያደረጉ ነው። ከዚህ በተሻለ ደግሞ አሁን ምክር ቤቱ የሰጠው አቅጣጫ በየአካባቢው በየዩኒቨርሲቲው ያሉ ምሁራን ተመርጠው የአካባቢውን ቋንቋና ባህል የሚያውቁ ልክ ከሰለጠኑ በኋላ ሶማሌ ክልል ስንሄድ እኛ የምንሰጠው ስላይድ ይህንን የምናስተምረው በአማርኛ ወይም በተለየ ቋንቋ ሳይሆን በራሱ በሶማሊኛ ቋንቋ ይሆናል። ስለዚህ ህብረተሰቡ በራሱ ቋንቋ በአፋርኛ፣ በሀረሪ ወይም በተለያዩ ቋንቋዎች በራሱ ቋንቋ እንዲገባው ይደረጋል። ከዛ በኋላ ነው ተባባሪ አካላቶችን ይህንን አሁን ሰሞኑን እየሄድን አሰራር ነው። እንግዲህ በቀጣይነት በወረዳዎች ክልሎችና ፌዴራል ደረጃ የሚደረጉ የተሳታፊዎች ልየታዎችን ማጠናቀቅ ነው። እንዳልኩት 5 ክልሎች ተጠናቀዋል ወይም የተጠናቀቁ ናቸው። በቀጣይነት አሁን ዛሬ አዛይ ስፒክ ነው አፋር ነው ያለ ነው እና ሰሞኑን ወደ ሶማሌ እና ደቡብ እንሄዳለን። ደቡብ ክልሎቹ ወይም ወረዳዎቹ ምኑ ተጠናቀው እጃችን እስኪገቡ ይተዋበቅን ነበር። ምክንያቱም
ማዕከላዊ አለ፣ ደቡብ አለ፣ ደቡብ ብሔር ብሔረሰቦች እና ሌሎች አዳዲስ ክልሎችም ስላሉ እዛ ውስጥ በሙሉ ወረዳውን ቁጥር በትክክል ማወቅ ስላለብን ወደዛ እየገባን ያለ ነው። የቤኒሻንጉልና የጋምቤላው እንደዚሁ በቅርቡ ይጠናቀቃል እና እንግዲህ በቀጣይነት ሌሎች ክልሎች ይኖራሉ። ብዙም ያበረታቱ ነገሮች አይተናል። የሰሜኑ ሁኔታ በጣም የተሻለ ሁኔታ ላይ ነው ያለው። መጀመሪያ ላይ እንዳልኩት ከሰላም በኋላ ምክክር ኮሚሽን ይቋቋም ቢባል ኖሮ ገና ዛሬ ነበር የምንቋቋመው። ስለዚህ የሰላሙም ሂደት እየሄደ እኛ መቋቋማችን ይኸው ብዙ ስራ የመደላድል የሚሆን ስራ ሰርተን ነው አሁን እዚህ ላይ ያለ ነው። ስለዚህ ይሄ በጣም እኛን ያበረታታናል። መንግስት ድጋፍ እያደረገ ነው፣ የሚያስፈልገውን ነገር እያቀረበ ነው። እንዳውም አንዳንድ ሚኒስቴር መስሪያ ቤቶች እዚህ ያላችሁ መኪና፣ ሾፌር፣ ነዳጅ ሳይቀር ነው የሰጣችሁን። ሾፌሮቻችሁ ለ2 ወር ለ3 ወር ሳይቀር እኛ ጋር እንዲቀርቡ ነው ያደረጋችሁ። ስለዚህ እናመሰግናለን። ስለዚህ እዛ ድረስ ነው እየተሄደ ያለውና ይሄ ኮሚትመንት በበለጠ ጎልቶ መውጣት መቻል አለበት፣ ህዝቦቻችንም ማወቅ አለባቸው የሚል እምነት ነው ያለኝ። እንግዲህ ተግዳሮቶች ከአንዳንድ የመንግስት አካላት በሂደቱ ለምናነሳው ጥያቄዎች ፈጣን ምላሽ አለማግኘት። አሁን እንግዲህ ዛሬ ስንገናኝ አውቃለሁ ክቡር ጠቅላይ ሚኒስትር በየጊዜው አፕዴት አላቸው ስለኛ፣ ግን እንደሳቸው ሁሉም ሚኒስቴር መስሪያ ቤቶች ስለኛ መስሪያ ቤት አፕዴት ይኑራቸው አይናሯቸው አላውቅም። በተቻለ መጠን አንዳንዶቻችሁ እንዳላችሁ በእርግጠኝነት አውቃለሁ። አንዳንዶቻችሁ እየደወላችሁ ሁሉ ምን እየሰራችሁ ነው፣ ምን እያደረጋችሁ ነው የምትሉን አላችሁ። ለዚህ በጣም ከፍተኛ ምስጋናን አቀርባለሁ። ግን አሁን ሁላችንም ኦንቦርድ ከሆን እናንተም ባለቤቶች ባለድርሻ አካል እስከሆናችሁ ድረስ ምን እየተሰራ ነው፣ የት ጋ ናችሁ የሚለው ነገር ለእኛ ትልቅ ፑሽ ነው የሚሆንና እዚህ ላይ በትክክል በአጽንኦት አስቀምጬ ማለት ፈልጋለሁ። ከምክክሩ ሂደት ጋር ተደራራቢ ፕሮግራሞች አንዳንድ ጊዜ ያጋጥሙናል። አንዳንድ አካባቢዎች ስንሄድ ስብሰባዎች ያጋጥማሉ። እነኚህ ፎርስድ የሆነ የእኛም ፕሮግራም የሚያፋልሱ ይሆኑብናልና ስለዚህ እኛም በእርግጥ አስቀድመን ማሳወቅ መቻል አለብን። ሆኖም ግን ይህንን መመሪያዎች በእናንተም በኩል ታች ድረስ እንዲደርስ እንዲደረግ ነው። እዚህ ላይ የክልል ርዕሳነ መስተዳድር ጥሩ ትብብር እያሳዩን ነው። ላሉታዊ የሚዲያ ዘገባዎችና ዘመቻዎች ይሄ እንደውም አንዳንድ ጊዜ መስራታችንንም እየነገረን ነው። በተለይ ብዙ በተንቀሳቀስን ቁጥር አሉታዊ የሆኑ ነገሮች ያጋጥማሉ። ምንም አይደለም የተባለ ይባል፣ ግን እኛ ስራዎቻችንን ሰርተን ማሳየት አለብን። ዋናው ለእኛ ትልቁ ማስላችን ጡንቻችን ህዝቦቻችን የሚነግሩን ነገር ነው። በርቱ፣ ሰላም ያስፈልገናል፣ መነጋገር አለብን፣ መወያየት አለብን፣ ሰላም ከምን ጊዜውም በላይ ያስፈልገናል የሚሉን መሳሪያዎቻችን ነው። ቢሆንም ግን ሚዲያ ላይ አሁንም በተሻለ ሁኔታ መስራት አለብን በሚል በነገራችን ላይ ቅድም እንዳልኩት ኮሚሽን ውስጥ የሚዲያ ኮሚኒኬሽንስ እና ፓርትነርሺፕ ዘርፍ አለ ብያለሁ። አሁን ከቅርብ ጊዜ ወዲህ 11ኛችንም እየወጣን ከምንናገር በሚል ስፖክስ ፐርሰን ሰይመናል። ስለዚህ ሁሉ ነገር በስፖክስ ፐርሰናችን በኩል የሚወጣ ነው የሚሆነው። ስለ ምክክር ምንነትና ይዞ ስለሚመጣ ውጤት በቂ ግንዛቤ አለመኖር፣ ይሄ እንግዲህ ብዙ ስራዎች ይጠበቁብናል። እንግዲህ ይህንን ይመስላል እና ስላዳመጣችሁኝ በጣም አመሰግናለሁ። ገለቶ